ናችሁ? ደህና ናችሁ ወይ? ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንግዲህ ባለፈው ጊዜ ማቴዎስ ወንጌል ምዕራፍ 24 የመጨረሻ ዘመን ምልክት ምን እንደሆነ አይተናል። አሁን ደግሞ የምንዘናጋበት ነገር አለ። የሚዘነጉና ትጉ የሆኑ ደግሞ መጽሐፍ ቅዱስ እዛው ምዕራፍ 25 ላይ አለ እና አንዳንዴ እንዘናጋለን አይደለ? አዎ ከድሮም አለ ጌታ የመጨረሻው ምልክት አይደለም ምናምን ብለን የምንዘናጋው ነገር አለ። እና እነኚህም እንግዲህ ማቴዎስ ወንጌል ምዕራፍ 25 ላይ የአስር ልጃገረዶች ምሳሌ ይላል። የአስሩ ልጃገረዶች ምሳሌ አምስቱ ልባሞች ናቸው፣ አምስቱ ደግሞ ዝንጉዎች ናቸው። ልክ አሁን በዚህ ዘመን አንዳንዶቻችን እግዚአብሔርን በጣም ሁል ጊዜ በሰላሙም ጊዜ በቃ ማለት በመከራም ጊዜ በሰላም ጊዜም እግዚአብሔርን ተግተን የምንጠብቀው አለን። አንዳንዶቹ ደግሞ ዝም ብለንም እንትን እንላለን እና እንደዚህ አይነት ናቸው የአስሩ ልጃገረዶች ምሳሌዎች ይላልና በዛን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ አስር ልጃገረዶች ትመስላለች ይላል እና ከእነርሱም አምስቱ ዝንጉዎች አምስቱ ደግሞ አስተዋዮች ነበሩ። ዝንጎቹ መብራት ይዘው መጠባበቂያ ዘይት አልያዙም ነበር። አስተዋዮቹ ግን ከመብራታቸው ጋር መጠባበቂያ ዘይት በማሰሮ ይዘው ነበር። ሙሽራው በዘገየ ጊዜ ሁሉም እንቅልፍ ተጫጭኗቸው ተኙ። እኩለ ሌሊት ላይ ሙሽራው እየመጣ ነው፣ ወጥታችሁ ተቀበሉት የሚል ጥሪ ሰሙ። በዚህ ጊዜ ልጃገረዶቹ ሁሉ ተነስተው መብራታቸውን እየለኮሱ መዘጋጀት ያዙ። ዝንጉዎቹ አስተዋዮች መብራታችን እንዲጠፋብን ስለሆነ ከዘይታችሁ ስጡን አሏቸው። አስተዋዮቹ ልጃገረዶች ግን መልሰው ያለን ዘይት ለእኛ ለእናንተም አይበቃም፣ ላይበቃ ስለሚችል ሄዳችሁ ከሻጮች ለራሳችሁ ግዙ አሏቸው። ዘይት ሊገዙ እንደሄዱ ሙሽራው መጣ። ተዘጋጅተው የነበሩት ልጃገረዶች ወደ ሰርጉ ግብዣ አብረውት ገቡ። ይህ ምሳሌ ነው። ዘግየት ብለው ሌሎቹ ልጃገረዶች መጥተው ጌታ ሆይ ጌታ ሆይ በሩን ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላቸው፣ እውነት እላችኋለሁ አላውቃቸውም። እንግዲህ ቀኑን ወይም ሰአቱን ስለማታውቁ ተዘጋጅታችሁ ጠብቁ። የእግዚአብሔር መንግስት አገልጋዮቹን ጠርቶ ያለውን ንብረት በአደራ መስጠት ወደ ሌላ አገር ሊሄድ የተነሳ አንድ ሰው ትመስላለች። ለእያንዳንዱ እንደ ችሎታው በመደልደል ለአንዱ 5 ታላንት፣ ለሌላው 2 ታላንት፣ ደግሞ ለሌላው 1 ታላንት ሰጥቶ ጉዞውን ቀጠለ። 5 ታላንት የተቀበለው ሰውዬ ወዲያው በገንዘቡ ንግድ ጀመረ፣ 5 ታላንት አተረፈ። እንዲሁም ሁለተኛው ታላንት የተቀበለው 2 አተረፈ። 1 ታላንት የተቀበለው ግን መሬት ቆፍሮ የጌታውን ገንዘብ ደበቀ። የአገልጋዮቹም ጌታ ከብዙ ጊዜ በኋላ ከሄደበት ተመልሶ የሰጣቸውን ገንዘብ ተሳሰበ። 5 ታላንት የተቀበለው ሌላ 5 ተጨማሪ ታላንት ይዞ በመቅረብ ጌታ ሆይ 5 ታላንት አደራ ሰጥተኸኝ ነበር፣ ይኸው 5 ተጨማሪ ታላንት አትርፌያለሁ አለው። ጌታውም ደግሞ ደግ አድርገሃል አንተ መልካም ታማኝ አገልጋይ፣ በትንሽ ነገር ላይ ታማኝ ስለሆንክ በብዙ ነገር ላይ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። እንዲሁም 2 ታላንት የተቀበለው አገልጋይ ቀርቦ ጌታ ሆይ 2 ታላንት ሰጥተኸኝ ነበር፣ ይኸው 2 ተጨማሪ ታላንት አትርፌያለሁ አለው። ጌታውም ደግሞ ደግ አድርገሃል አንተ መልካም ታማኝ አገልጋይ፣ በትንሽ ነገር ላይ ታማኝ ስለሆንክ በብዙ ነገር ላይ እሾምሃለሁ፣ ደግሞ ወደ ጌታ ደስታ ግባ አለው። 1 ታላንት የተቀበለው አገልጋይ ቀርቦ ጌታ ሆይ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ስለዚህ ፈራሁ፣ ሄጄ መሬት ቆፍሬ ታላንትህን ጉድጓድ ውስጥ ደበቅኩት፣ ገንዘብህ ይኸው አለው። ጌታውን መልሶ አንተ ክፉ ሰነፍ አገልጋይ፣ ካልዘራሁበት የማጭድ
ካልበተንኩበት የምሰበስብ መሆኔን ታውቅ ኖሯልን? ታዲያ በምመለስበት ጊዜ ገንዘቤን ከነወለዱ እንዳገኘው ለለዋጮች መስጠት ይገባህ ነበር። በሁሉ እንግዲህ ታላንቱን ወስዳችሁ በሉ እንግዲህ ታላንቱን ወስዳችሁ 10 ታላንት ላለው ስጡ፣ ላለው ይጨመርለታል፣ የተትረፈረፈም ይኖረዋል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። ይህም የማይረባ አገልጋይ ለቅሶና ጥርስ ማፋጨት ወዳለው በውጪ ወዳለው ጨለማ አውጥታችሁ ጣሉት አለ። የሰው ልጅ ከመላእክቱ ሁሉ ጋር በክብር ሲመጣ በክብሩ ዙፋን ላይ ይቀመጣል። ሕዝቡ ሁሉ በፊቱ ይሰበሰባሉ። እርሱም እረኛ በጎቹን ከፍየሎቹ እንደሚለይ ሕዝቡን አንዱን ከሌላው ይለያል። በጉን በቀኝ ፍየሉን ግን በግራ ያቆማቸዋል። በዛን ጊዜ ንጉሡ በቀኙ በኩል ያሉትን እንዲህ ይላቸዋል፣ እናንተ አባቴ የባረካችሁ ኑ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ። ምክንያቱም ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ አስታማችሁኛል፣ ታስሬ ጠይቃችሁኛል። ጻድቃንም መልሰው እንዲህ ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይ ተጠምተህ አይተን መቼ አጠጣን? እንግዳ ሆነህ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? እንዲሁም ታመህ ወይም ታስረህ አይተን መቼ ጠየቅን? ንጉሡም መልሶ እውነት እውነት እላችኋለሁ ከነዚህ አነስተኛ ከሆኑት ወንድሞቼ ለአንዱ ያደረጋችሁትን ለእኔ እንዳደረጋችሁት ነው ይላቸዋል። ከዚያም በግራው በኩል ላሉት ደግሞ እንዲህ ይላቸዋል፣ እናንተ የተረገማችሁ ለዲያብሎስና ለመላእክቱ ወደ ተዘጋጀላችሁ እሳት ከእኔ ተለይታችሁ ሂዱ። ምክንያቱም ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጠየቃችሁኝም። እነርሱም መልሰው ጌታ ሆይ ተርበህ ወይም ተጠምተህ እንግዳ ሆነህ ወይም ታርዘህ ታመህ ወይም ታስረህ አይተን መቼ አልደረስንልህም ይሉታል። በዛን ጊዜ እርሱም መልሶ እውነት እላችኋለሁ ከእነዚህ አነስተኛ ከሆኑት ወንድሞቼ ለአንዱ አለማድረጋችሁ ለእኔ እንዳላደረጋችሁት ነው ይላቸዋል። እነዛም ወደ ዘላለም ፍርድ፣ ጻድቅ ግን ወደ ዘላለም ሕይወት ይሄዳሉ ይላል መጽሐፍ ቅዱስ። እንግዲህ በማንኛውም በኩል አንዳንድ ጊዜ ተርቦ የመጣን ሰው እኛ ሀገር ያው ሰጪዎችን ብንሆን አንዳንድ ባህል አለን። ተርብ ያለሁ ስጡኝ ሲል እግዚአብሔር ይስጥህ የምንለው ነገር አለ። በሀበሻ አባባል እግዚአብሔር ይስጥህ፣ እመቤቴ ትስጥህ ምናምን እንላለን እና ግን እዚህ ጋር ደግሞ እንደዛ አይደለም የሚለው ለእነሱ ካበላችሁ እኔን እንዳበላችሁ ነው የሚለው። እግዚአብሔር ማስተዋል ይስጠንና አንዳንዴ ቃሉን በደንብ ካላወቅን እንስትና ከዛም በኋላ የእግዚአብሔርን በረከት እናልፋለን። አንድ ጊዜ ሰውየው እግዚአብሔርን ሲለምነው ከዛም በኋላ ምንድነው ብሎ አለው ይባላልና እግዚአብሔር ማስተዋል ይስጠን።